አይ ሌባ ሲሰርቅ ይስማማና ሲካፈል ይጣላል የሚባለው ነገር ቃልና አቶ በኃይሉ እንግዲህ ትላንትና ጉድ ወይዘሪት ቃል በኃይሉን ወነጀለችው። ታዲያ የሰማውን ነገር ማመን አቃተው። ቃል አንድ ቀንም ትከዳኛለች ብሎ አስቦ አያውቅም። እሷ ተንኮሏ ግን ኃይለኛ ተዋንያን ናት። በነገራችን ላይ እንግዲህ የብሌንን ጸጉር ወስዳ ቀይራው ዲኤንኤውን እንግዲህ ልጅ እንድትሆን ተደረገ ማለት ነው። ታዲያ ዶክተሩ በፍጹም ይሄ ነገር ረፍት ሊሰጠው አልቻለም። የሆነ ነገር እንዳለ ይሰማኛል አለ። ታዲያ ሳሚ ትናንትና ቃልን መንገድ ላይ ይዟት እንግዲህ አንገትሽን ቆርጬ ሳልጥልልሽ ምንድነው ያደረግሽው? አንቺም እኔም እናውቃለን የሰላም ልጅ እንዳልሆንሽ። እኔ እዛ ቤት እንዳመጣውሽም እንዳትረሺ። ምንድነው ያደረግሽው? የብሌን እናት ሰላም መሆኗን እያወቅሽ አንቺ ምንድን ያደረግሽው? እንዴት ነው የቀየርሽው ዲኤንኤ? ሳሚ በመጀመሪያ ደረጃ ተረጋጋ። አንድ ላመሰግን የምወደው ነገር ቢኖር ትክክለኛው እናቴን ስላገናኘኸኝ ከልብ አመሰግናለሁ ሳሚ። እውነት አመሰግንሃለሁ። እናቴን ለብዙ አመት ስፈልጋት የኖርኳትን እናቴን ስላገናኘኸኝ እውነቴን ነው። በጣም አመሰግናለሁ ሳሚ። አንቺ ቁም ነገር ነው እያወራ ያለሁት። ቁም ነገር አውሪ። ቆይ ምንድን ያደረግሽው? ምን አደረግኩ ሳሚ? እውነቴን እኮ ነው። ከእናቴ ጋር ስላገናኘኝ በጣም አመሰግናለሁ። ቃል የመጨረሻ ቃልሽ ይሄ ነው? በቃሽ። ከዛ በኋላ እንግዲህ እንደዛው ይዟት እየቆመ ነበረ። ታዲያ ወይዘሮ ሰላም ያላት አማራጭ ብሌን እዛ ቤት ቃል እያሰቃየቻት ማየት አልቻለችም። ስለዚህ ብሌን ከዛ ቤት እንድትሄድ አደረገች። ስትሄጂ ይከፋኛል፣ ትክክለኛዋ ልጄ አንቺ ነሽ ይለኛል ውስጤ። አሁን ወይዘሪት ቃል ደግሞ እየተበቀለችኝ ነው። እናም ላንቺ መደረብ አልቻልኩም። እሷ እንደዛ ስታረግሽም አንጀቴ አልቻለም የኔ ልጅ። ስለዚህ ከፊቷ ዞር በይ። ከዚህ ቤት ወጣሽ ማለት ደግሞ እስከ ወዲያኛው ትረሽኛለሽ ማለት አይደለም። እኔ አላቅም፣ የሆነ ስሜት ይሰማኛል ላንቺ ልጄ። ከኔ እንድትርቂም አልፈልግም፣ ግን ደግሞ እዚህ ቁጭ ብለሽ እሷ እንድታሰቃየሽ በፍጹም አልፈልግም አለቻት። ከዛ በኋላ እትዬ እኔም ከዚህ ቤት መሄድ አልፈልግም ላንቺ ስል፣ ግን ደግሞ የእሷ ስቃይ የቃል ነገር በጣም እያስፈራኝ ነው። ለራስሽም ተጠንቀቂያት እናቴ አለቻት። እንግዲህ የአንገት ሀብል አሰረችላት። እንደገና ደግሞ የባንክ አካውንት ከፍታ ብር አስቀምጣለት ባንክ ውስጥ ሰጠቻት። እንግዲህ የትናንትና ያሰረችላትን ሀብል አይታችሁ ከሆነ ከአረብ ሀገር የዛሬ 10 ዓመት ያመጣሁት ነው አለች። እና ያመጣሁት ለልጄ ነበረ። የሆነ ሰዓት ላይ እሰጣታለሁ ብዬ ስፈልገው አጣሁት። ትናንት እንደ አጋጣሚ እቃ ስበረብር አገኘሁት። እናም ትክክለኛው ቦታው አሁን አንቺ ጋር ነው። እናም ይሄንን እንጂ ብላ አሰረችላት። እናቴ ግን እኮ ለቃል ነው መስጠት ያለብሽ። አይ ትክክለኛው ቦታ አንቺ ላይ ስለሆነ አንቺ ነሽ ማሰር ያለብሽ ብላ አሰረችላት። ወይዘሮ ሰላም ተጠራጥራለች። የሆነ የእናት አንጀት እኮ ያውቃል። ስለዚህ ወይዘሪት ቃል ደግሞ እንግዲህ በኃይሉን በሰላም ፊት አዋረደችው ማለት ነው። በመድኃኒት ልንገልሽ ነበረ እኔና አጎቴ። ብዙ ያልነገርኩሽ ነገር አለ እናቴ። በጣም አሰቃይቶኛል። በጣም ከምነግርሽ በላይ ስቃይን አብዝቶኛል አጎቴ። መንገድ ላይ ሁሉ ጥሎኝ ነው የሄደው። ከዛ በኃይሉ እንዴት እንደዚህ ታደርጋለህ? ባደራ ሰጥቼክ ልጄን እንደዚህ ታደርግብኛለህ ስትል ቃልን ወሬ ያመነችና በኃይሉን እያመነጫጭቀች ከዛ ቤት አስወጣችሁ። ታዲያ አጎቴ ምን ነው እንደው የእህትህን ልጅ ቻው እንኳን ሳትላት ነው እንደ የምትሄደው? ተው እንጂ አጎቴ እያለች ተንቀባረረች። እገልሻለሁ ቃል፣ እውነቴን ነው እገልሻለሁ፣ አለቅሽም አላተተው በኃይሉ። ከዛ በኋላ እንግዲህ ወጥቶ ሄደና ዶክተሩ ጋር ደወለ። አቶ በኃይሉ ደግሞ ምን ፈለግ? የሰራኸውን ሰርተሃል መቼም፣ እባክህን አሁን ጊዜ የለኝም፣ በፍጥነት እንድትመጣ እፈልጋለሁ ብሎ ከዛን ሲመጣ ምንድን ነው እሱ ሲለው፣ ያውልህ ዶክተር ቃል የእሷ ልጅ እንዳልሆነች እኔም አንተም እናውቃለን። ዲኤንኤውን እንዲቀየር ያደረግኩት እኔ ነኝ። ግን አሁን ሀሳቤን ቀይራለሁ። በምን ምክንያት? ይኸውልህ ቃል ማለት እስስት ናት። እስስት አሁን የእህቴን ንብረት ሳዘርፍ በፊት እንድረስ ቶሎ ብለን ማለት
ማለቴማ ቃል የቃል ዲኤንኤን መመርመር አለበት። በድጋሚ የእሷ ልጅ እንዳልሆነች ትክክለኛውን መረጃ ማግኘት አለብኝ። ማድረግ አልችልማ። እንዴት አደርጋለሁ? እኔ የፈለግከውን ነገር አመጣለሁ። ጸጉሯን ነቅዬም ቢሆን አንገቷንም ቢሆን ነቅዬ እዥልህ እመጣለሁ። ስለዚህ አንተ ብቻ እባክህን እርዳኝ። ቆይ አንተ በኃይሉ እህት አታሳዝንህም? እስከ መቼ ነው በእህትህ ላይ እንደዚህ ቁማር እየተጫወትክ የምትኖረው? ቆይ ለምን የእናቴ ልጅ ነች አላልክም እንዴ? ታዲያ እንዴት ሰው የእናቱን ልጅ ላይ ይሄን ያክል ጭካኔ? ልጇ ያልሆነችዋን ሰው ባለጌ፣ ለዛው ስነ ስርዓት የሌላትን ሰው እንዴት እንደዚህ ስታደርግ ዝም ትላለህ? ቆይ ምን አይነት ህሊና ነው ያለ? እባክህን አሁን ለወቀሳው ጊዜ የለኝም። አሁን አድርግ ያልኩን ታደርጋለህ። እሺ ጸጉሯንም አምጣ፣ የፈለግከውን ነገር አምጣ፣ አግቼም ቢሆን ይዤ ልክ እመጣለሁ አለ ይባሃይሉ። እኔ የፈለግከውን ነገር አምጣ፣ እሷ ብቻ እዚህ መታ መመርመር ብቻ ነው። እሷ ጸጉርና ብቻ ጸጉሯን አምጣልኝ አለው። እንግዲህ ወይዘሪት ቃል እንግዲህ ጸጉሯ ዊግ ነው ይሁን አላውቅም። እንግዲህ በኃይሉ ጋር ተስማማ ዶክተሩ ማለት ነው። ወይዘሪት ቃል እኔ እንዳዋረድሽኝ ባላዋረድሽ እኔ በኃይሉ አይደለሁም። እኔ በኃይሉ ማን እንደሆንኩ ጠንቅቀሽ ታውቂያለሽ። አንድ ጥያቄ ልጠይቅህ አቶ በኃይሉ። ጠይቀኝ ዶክተር። የሰላም ትክክለኛዋ ልጅ ማን ናት? ማን እንደሆነች አንተም ጠንቅቀህ ታውቃለህ። ስለዚህ ተናገር። አንገቱን አቀረቀረና ሀይ ዶክተር፣ እሷ እንኳ አልናገርም፣ ምክንያቱም የክፉ ቃል ትሆነኛለች መያዣ። ስለዚህ አሁን ብሌን ናት ብለው ነገር ሁሉ ይበላሻሽብኛል። ስለዚህ አልነግርህም ዶክተር። አዎ ብሌን የሆነ የሚቸግረኝ ቀን እሷን መያዣ አድርጌ እጠቀምባታለሁ። ስለዚህ አሁን አልነግርም። ተናገር እንጂ አቶ በኃይሉ ምንድን ነው የምትለው? አይ እኔ አላቅም ትክክለኛ ልጇን፣ ግን አሁን እኔ የምፈልገው ቃልን ማዋረድ ብቻ ነው። እኔን እንዳዋረደችኝ ቶሎ በል ዶክተር፣ ውሎ ማደር የለበትም ይሄ ውጤት አለው። እሺ ያለና እንግዲህ ተስማምተው ሄዱ ማለት ነው። ቃል እዛ ቤት ጎትቼ ያመጣሁሽ እኔ ነኝ። አሁንም የማስወጣሽ ደግሞ እኔው በኃይሉ ነኝ። እመኝኝ መጨረሻሽ እንደማያምር ሲል እንግዲህ ዛቻውን ቀጠለ። ታዲያ ወይዘሪት ሰላም ብሌንን በቃ ሂጂ፣ እዚህ ከቆየሽ አለቅሳለሁ፣ ስለዚህ ሂጂ አለቻት። እሺ እትዬ ብላ ስትወጣ ወይዘሪት ቃል ወዴት ነው አለቻት። ወደ ቤት ሊሄድ ነው፣ ቤቱን ለቅቄልሻለሁ፣ ይስፋሽ ወይዘሮ ቃል። እንደዛማ አይሆንም፣ እዚህ ቁጭ ብለሽ የኔን ስኬትና የኔን እድገት እያየሽ ስትቃጠይና የኔ ገረድ እንድትሆኝ ነው የምፈልገው። ስለዚህ ከዚህ ቤት የትም እንድትሄጂ አልፈልግም እያለች በሆዷ እያወራች አንዴ ውስጥ ላውራሽ አለቻት። እሺ ነይ አለቻትና ወደ ውስጥ ገቡ። ስሚ ትሰሚያለሽ፣ እኔ አሰሪሽ ነኝ፣ አንቺ ደግሞ ሰራተኛ ነሽ። ወይዘሮ ቃል በጣም ተመጻደቅሽ፣ በእናትሽ በጣም ተይ። አንድ ቀን የሆነ ነገር ይመጣና ጉድሽ ይፈላል። አንቺም እኔም እናውቃለን አንቺ የሰላም ልጅ እንዳልሆንሽ። ዲኤንኤኑን ደግሞ በምን እንዳስቀየርሽው አንቺ ታውቂያለሽ። ምን ይታወቃል፣ የሆነ ነገር አድርግሻል። ስለዚህ ልቦናሽ ያውቃል የእሷ ልጅ እንዳልሆንሽ። እናም ታዲያ ብዙም አትመጻድቂሽ። ደግሞ አንድ የረሳሁት ነገር ይኸውልሽ፣ ዳግም የኔና የኔ ብቻ ነው ታውቂያለሽ። ፍቅር እኔም ብቻ ነው የሚያፈቅረውና ዳግም። ስለዚህ ዳግምን አገኛለሁ ብለሽ ብዙ ብትለፊ እውነቴን ነው የምልሽ መቼም አታገኘውም አለቻትና ወታ ሄደች ማለት ነው። እመኚ ወይዘሮ ብሌን ዳግም የኔና የኔ ብቻ ነው፣ ያንቺ የሆነውን ሁሉ እነጥቅሻለሁ። እንዴት ነው እንደዚህ ጠገብሹ በእናትሽ እያለች እንግዲህ ስትመጻደቅ፣ ከዛ በኋላ እንግዲህ ሰላምዬ ሄድ አለብሽ በቃ ብሌን ሂጂ፣ አንቺ ነገሮቹን እኔ ጋፈጣችኋለሁ፣ ሂጂ የኔ ልጅ። ግን በጣም ይከፋኛል ታውቂያለሽ፣ በጣም ነው የምወድሽ። ምን ደግሞ ቃል ስታሰቃይሽ ማየት አልፈልግም እዚህ ቤት ውስጥ አለቻት። እህትዬ እኔም ባሌት ደስ ይለኛል፣ ግን ደግሞ መሄድ አለብኝ ብላ ሸክፋ ሄደች ማለት ነው። ቃል ታዲያ ከዚህ ቤት መሄድ የለብሽም አንቺ የኔ ገረድ ነሽ፣ የኔ ስኬት እያየሽ መቃጠል አለብሽ አለቻት። እሱ ሲያምርሽ ይቀራል ወይዘሮ ቃል፣ አሁን ግን ዞር በይልኝ ብላ ሄደች ማለት ነው። ታዲያ አቶ በኃይሉ የቃልን ጸጉር እንግዲህ ወስዶ ለዶክተሩ ሰጥቶታል ማለት ነው። ወይዘሪት ሰላም ታዲያ ተጠርታ ያየችውን ነገር ማመን አቃታት በፍጹም። አሁን ሰላም ችግር ነው፣ ልታምና አትችልም። ምክንያቱም ስንቴ ነው የምታታልሉኝ ብላ ላታምነ ትችላለች። እና
እስከ መቼ ነው ትክክለኛ ልጇን ማወቅ አለባት ሰላም። ትክክለኛ ልጇ ብሌን እንደሆነች ይሄ የታወቀ ነው። ስለዚህ ብሌን ልጇ መሆኗን አንድ ነገር የረሳው ነገር ቢሆን ዶክተሩ የብሌንን ጸጉርና የሰላምን ጸጉር ነበር ማስመርመር የነበረባቸው፣ እውነቱን ለመናገር ማለት ነው። ያ ነገር እንዴት ደግሞ የሚደረገው አላቅም። ታዲያ የሰላምን ጸጉር ነቅሎ፣ ሰላምም ጸጉሯ ዊግ ነው፣ ከምኑ ላይ እንደሚነቀል እኮ ነገር የሚገባኝ ጌታ ሆይ። ለማንኛውም እንግዲህ ወይዘሪት ቃል የምትዋረድበት ጊዜ ደርሷል። በጣም ጥቂት ጊዜ ነው እና ምን እንደምትሆን ደግሞ እንግዲህ እሷ አብረን የምናየው ነው የሚሆነው። መቼም እንደዚሁ እቀጥላለሁ ብላ አታወራ። እውነት ለመናገር ያደረገችው ነገር በጣም ከባድ ነው። ጭራሽ በኃይሉ እንደዚህ አድርጎኛል። ወይኔ ጉዴ! ስታውቅበት ትወናውን እንደው አይጣለው በሉና በጣም ይገርማል። ታዲያ ይሄ ሁሉ ነገር የተወራው ብሌን ፊት ቢሆን ኖሮ ብሌን ይሄንን ትውስታ ታስታውሰው ነበረ። ገብቷቸዋል አይደለ? ስለዚህ እያንዳንዱን ነገር እንግዲህ አቶ በኃይሉ ወይዘሪት ቃል እኔ እሰራልሻለሁ፣ እመኚኝ፣ እውነቴን ነው እሰራልሻለሁ፣ የተወለድሽበትን ቀን እስከምትረሺ ድረስ ማረኝ በኃይሉ፣ ይቅርታ አድርግልኝ እስከምትይ ድረስ ጎትቼ ከዛ ቤት ባላወጣሽ እኔ በኃይሉ አይደለሁም እያለ እንግዲህ ፉከራውን ቀጥሏል ማለት ነው። እንግዲህ ወይዘሪት ቃል ምን እንደሚወጣት አላውቅም። በጣም ተናዶባታል ማለት ነው ጉዱ ስለወጣበት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ ትላንትና በኃይሉና ቃል ጉዳቸውን ዘረገፉት ማለት